በዓለማችን ላይ ሰፋፊ አውራ ጎዳናዎች ያላት አገር ብራዚል ትባላለች። በብራዚል ውስጥ ያሉት አንዳንድ ሰፋፊ አውራ ጎዳናዎች ላይ 160 መኪናዎችን በአንድነት ጎን ለጎን ሆነው ማለፍ ይችላሉ። የጥንት ሮማውያን ኮልጌት ወይም የጥርስ ሳሙና ለመስራት ከሚጠቀሙበት ቅመማ ቅመም ውስጥ አንዱ የሰው ሽንት ነበር። ለጥርስ መፋቂያነት የሚያገለግሉት ደግሞ የጃርት እሾክን እንደሆነ ለማንበብ ተችሏል። በ1999 ዓመት በብዙ ሚሊዮን የሚቆጠር ትርፍ ያለው የፔፕሲ ኮላ ፋብሪካ ለመንግስት የከፈለው ግብር $0 ነበር። ከእሳተ ገሞራ ፍንዳታ ወይም ቅላጭ የሚወጣው አመድ ወይም ብናኝ ምርጥ የተባለ የጥርስ ሳሙና ወይም ኮልጌት ለመስራት ያገለግላል። በጥንት ሮማውያን ዘመን አፍንጫው የጠመመ ሰው ለሕዝብ አመራር፣ ለአስተዳደርና ለኃላፊነት ብቁ ተደርጎ ይታመን ነበር። ቴሌቪዥን ለልጆች እንደ ተፈጥሯዊ ህመም ማስታገሻ ነው። ሻይ ቅጠል ከ4700 ዓመት በፊት ዓለም ላይ ቻይ በተባለ የቻይና ንጉስ እንደተገኘ ይነገራል። በምዕራብ ቻይና ውስጥ ለሻይ ማጣፈጫ የሚጠቀሙት ከስኳር ይልቅ ጨው ነው። ግሪኮች ዲሞክራሲ የሚለውን ቃል ያስተዋወቁት ለዓለም ከዛሬ 2500 ዓመት በፊት ነበር። ነገር ግን በዲሞክራሲ ጦት ከሚታወቁ አገራት ውስጥ አንዷ ናት። የኮካ ኮላ ቀለም አረንጓዴ ሲሆን ጥቁር የሚሆነው በማቅለሚያው ኬሚካል ነው። ውድና ምርጥ የሚባለው የአልማዝ አይነት ውሃ ሰማያዊ ቀለም ያለው ነው። በሁለት አህጉር ውስጥ የምትገኝ ብቸኛዋ ርዕሰ መዲና የቱርኳ ኢስታንቡል ስትሆን ግማሽ ክፍሏ አውሮፓ፣ ግማሽ አካሏ ደግሞ ኤዥያ ውስጥ ትገኛለች። በጣም ከፍተኛ የአየር ቅዝቃዜ ያላት ርዕሰ መዲና ኡላንባተር የተባለች የሞንጎሊያ ዋና ከተማ ናት። በረሃ የማይገኝበት ብቸኛ አህጉር አውሮፓ ናት። በጥንት ግሪካውያን ኦሎምፒክ ውድድር ሕግ መሰረት አንዲት ሴት ውድድሩን ስትመለከት ከተገኘች የሞት ቅጣት ይፈረድባታል። የጥንት ግብፃውያን ሴቶች እድሜያቸው 1 ብለው መቁጠር የሚጀምሩት ከተወለዱበት ጊዜ ሳይሆን ባል ካገቡበት ዓመት ጀምሮ ነው። ዋሽንግተን ውስጥ አንድ ሰው ስለ ቤተሰቡ ሀብታምነት በጉራ ከተናገረ በሕግ ይቀጣል። ጆርጂያ ውስጥ እባብ እያሉ መጮህ በሕግ ያስቀጣል። ጀርመን ውስጥ እያንዳንዱ ውሻ የታርጋ ቁጥር አለው። በጥንት ግብፃውያን ባህል ድመት እንደ ቅዱስ እንስሳ ትመለካለች። በእነሱ ዘመን አንድ ሰው ድመት ከገደለ የሚፈረድበት ፍርድ ሞት ነው። ምክንያቱም ያኔ ድመት እንደ ቅዱስ ታይታ ትመለክ ስለነበረ ነው። ቡታን በተባለች አገር ውስጥ ሲጋራ መሸጥ ሆነ ማጨስ በሕግ ያስቀጣል። ኦክላሆማ ግዛት ውስጥ ውሻ ላይ መኮሳተር በሕግ ያስቀጣል። 1845 በእንግሊዝ አገር ውስጥ በወጣው ሕግ መሰረት ራስን የመግደል ሙከራ የከሸፈበት ሰው በሞት ይቀጣል። አይስላንድ ውስጥ የቤት ውሻ ማርባት ክልክል ነው። የጥንት ግብፃውያን ቀሳውስት ከሰውነታቸው ላይ ያለውን ማንኛውም ፀጉር፣ የአይን ቅንድብ እና ሽፋሽፍት ሳይቀር እንዲነቀል ሕጉ ያስገድዳቸው ነበር። በቲቤታውያን ባህል አንዲት ሴት ብዙ ወንዶች ማግባት ትችላለች። ይህ ፖሊ አንድሪ በመባል ይታወቃል። በጥንት ስፓርታውያን ሕግ መሰረት እያንዳንዱ ሰው ከተወለደ ጊዜ አንስቶ እስከሚሞትበት ቀን ድረስ የመንግስት ንብረት ነው። ሕፃን ተወልዶ 7 ዓመት ሲሞላው ወደ ወታደራዊ ካምፕ ይላካል። ከዚያም ጥብቅ የሆነ የአካል ብቃትና የዲሲፕሊን ስልጠና ይሰጠዋል። ከ20 ዓመት እስከ 60 ዓመት ዕድሜ ሙሉ በሙሉ በታማኝነት መንግስት ላዘዘው ወታደራዊ ሆነ ማንኛውም አይነት ህዝባዊ ግዴታ ራሱን በማዘጋጀት ጊዜውን፣ ሕይወቱን እና ጉልበቱን ይሰዋል። በዚህ ዘመን አንድ ሕፃን ልጅ ከተወለደ ልፍስፍስ ወይም በሽተኛ ሆኖ ከተገኘ በመንግስት ትዕዛዝ ይገደላል። ይህ የሚደረገው ጠንካራ ዜጋ ብቻ
ለማፍራት በሚል የተሳሳተ ሰበብ ነበር። የቡታን ዜጎች በሙሉ የባህል ልብስ እንዲለብሱ በሕግ ይገደዳሉ። የሞት ፍርድ እንዲቀር ለመጀመሪያ ጊዜ የደነገገች አገር አውስትራሊያ ስትሆን ዘመኑ 1787 ዓመት ነው። አዲስ ባንዲራ ማቃጠል መንግስትን የመቃወም ፖለቲካዊ ትርጓሜ ያለው ሲሆን አንድ ባንዲራ አገልግሎት ዘመኑ ካለቀ በዓለም አቀፍ የሰንደቅ ዓላማ ፌዴሬሽን ሕግ መሰረት የሚወገደው በክብር በማቃጠል ነው። የአሜሪካ ባንዲራ ዲዛይን የፈጠረው ሰው አይታወቅም። በእንግሊዝ ፓርላማ ውስጥ አፈ ጉባኤው መናገር አይፈቀድለትም። ሲንጋፖር ውስጥ ማስቲካ ማኘክ አይፈቀድም። ይህች እጅግ በጣም ዘመናዊና ታላቅ አገር ያላት አንድ ብቻ የባቡር ጣቢያ ነው ያላት። በ17ኛው ዓመተ ክፍለ ዘመን ቱርክ ውስጥ ቡና ሲጠጣ የተገኘ ሰው የሞት ፍርድ ይፈረድበት ነበር። አየርላንድ ውስጥ ለረጅም ዘመናት በቆየ ሕግ መሰረት ፍቺ ይከለከል ነበር። ይህ ሕግ የተሻረው በ1997 ዓመት ነው። ታዋቂው የሩሲያ ገዢ ታላቁ ጴጥሮስ ወንዶች የጺም ቀረጥ ያስከፍል ነበር። ኔብራስካ በተባለች የአሜሪካ ግዛት በተግባር ላይ የሚውለው ሕግ መሰረት አንድ ሰው በቤተ ክርስቲያን ውስጥ ማስነጠስ ይከለከላል። በዓለም ላይ በጣም ትንሿ ሉዓላዊ ሀገር ቫቲካን ስትሆን የሕዝቧ ብዛት 1000 ብቻ ነው። በቫቲካን ውስጥ በ24 ቋንቋዎች የሚያስተላልፉ ዓለም አቀፍ የሬዲዮ ጣቢያዎች ይገኛሉ። ከአባይ ቀጥሎ በርዝመት ትልቁ ወንዝ አማዞን ሲሆን 100 ትላልቅ ገባር ወንዞች አሉት። መዳረሻው አትላንቲክ ውቅያኖስ የሆነው አማዞን ወንዝ በአንዲት ሴኮንድ ብቻ 10 ቢሊዮን ሊትር ውሃ ወደዚያ ውቅያኖስ ያፈሳል። አማዞን ወንዝ ውስጥ ያለው የውሃ ክምችት የተቀሩት 6 የዓለማችን ትላልቅ ወንዞች በጥቅሉ ከሚይዙት የውሃ መጠን ይበልጣል። በሁለት ከተሞች መካከል ያለው ርቀት የሚወሰነው በከተሞቹ ማዘጋጃ ቤቶች መካከል ያለውን ርቀት በመለካት ነው። ህንድ 700 የተለያዩ ቋንቋዎች አሏት። እስከ 1889 ዓመት ድረስ የዓለም ብቸኛው አልማዝ ማዕድን አቅራቢ አገር ህንድ ነበረች። በዓለም ላይ ከፍተኛ የወርቅ ጌጣጌጥ ተጠቃሚ አገር ህንድ ናት። በዓለም ላይ ከፍተኛ የሰራተኞች ቁጥር ያለው መስሪያ ቤት የህንዱ ባቡር ጣቢያ ነው። ህንድ ባለፉት 10,000 ዓመታት በማንም አገር ላይ ጦርነት ወይም ወረራ ባለማድረግ ትታወቃለች። ያለምንም ጦርነት ነፃነታቸውን ከተቀናጁ ጥቂት አገሮች ውስጥ አንዷ ህንድ ናት። ህንድ የ10,000 ዓመታት የስልጣኔ ታሪክ አላት። ገንዘብ የሚሰራው ከናይለንና ጥጥ እንጂ ከወረቀት አይደለም። በዓለም አቀፍ ደረጃ የተለያዩ አገራት ገንዘባቸው በዓለም ባንክ ውስጥ የሚያስቀምጡት የሳሙና ቅርጽ ባለው ወርቅ ነው። በሁለተኛው የዓለም ጦርነት ታሪክ ውስጥ እጅግ በጣም ግዙፍ የሚባሉት የጦር መርከቦች እህትማማቾች ተብለው የሚታወቁት ዘ ያማቶ እና ዘ ሙሳሺ የተባሉት የጃፓን ጦር መርከቦች ናቸው። ከዘመናት ሁሉ ከፍተኛ ህዝብ በጦርነትና በበሽታ ያለቀበት የ20ኛው መቶ ክፍለ ዘመን ወይም 20ኛው ምዕተ ዓመት ነው። በሁለተኛው የዓለም ጦርነት 52 ሀገራት ተሳትፈዋል። የላሊበላ አብያተ ህንፃዎች የመካከለኛው ዘመን 8ኛው አስደናቂ ቅርስ በመባል ይታወቃሉ። በጥንት ስፓርታውያን ህግ መሰረት እያንዳንዱ ሰው ከተወለደ ጊዜ አንስቶ እስከሚሞትበት ቀን ድረስ የመንግስት ንብረት ነው። ሕፃን ተወልዶ 7 ዓመት ሲሞላው ወደ ወታደራዊ ካምፕ ይላካል። ከዚያም ጥብቅ የሆነ የአካል ብቃትና የዲሲፕሊን ስልጠና ይሰጠዋል። ከ20 ዓመት እስከ 60 ዓመት ዕድሜ ሙሉ በሙሉ በታማኝነት መንግስት ላዘዘው ወታደራዊ ሆነ ማንኛውም አይነት ህዝባዊ ግዴታ ራሱን በማዘጋጀት ጊዜውን፣ ህይወቱን እና ጉልበቱን ይሰዋል። በዚህ ዘመን አንድ ህፃን ልጅ ከተወለደ ልፍስፍስ ወይም በሽተኛ ሆኖ ከተገኘ በመንግስት ትዕዛዝ ይገደላል። ይህ የሚደረገው ጠንካራ ዜጋ ብቻ ለማፍራት በሚል የተሳሳተ ሰበብ ነበር።